علي بن ربان الطبري ይህ ታላቅ የጥበብ ሰው የዚያች ያልተገኘለት የሕክምና ሊቅ የዘከርያ አልራዚ አስተማሪ ነው። በመከበር ረገድ እድል ከአስተማሪው ይልቅ ለደቀ መዝሙሩ አድልታለች። የእሱ ተማሪ ከሆነው አልራዚ አንጻር ሲታይ ስለ መምህሩ አጠበሪ የሚያውቁት በጣም ጥቂት ሰዎች ናቸው። ዓሊ ኢብኑ ረባን የአባቱ ስም አቡል ሐሰን የሚባል ሲሆን ሙሉ ስሙም አቡል ሐሰን ዓሊ ኢብን ሳህል ረባን አጠበሪ ይባላል። የተወለደው በ838 እንደ አውሮፓውያን አቆጣጠር ነው። አባቱ ሳህል የተከበረ ከሆነ የአይሁድ ቤተሰብ ነው የተገኘው። አጠበሪ በተፈጥሮ የወረሰው ትልቅነቱና ሩህሩህነቱ በሀገሩ ሰዎች ዘንድ ከፍተኛ ተወዳጅነትን ያስገኝለት ሲሆን ረባን ወይም መሪያችን በማለት ይጠሩት ነበር። በሙያው በኩል እጅግ የተሳካለት ሐኪም ሲሆን በቁም ጽሑፍ ወይም ካሊግራፊ ጥበብም አስደናቂ ችሎታ ነበሩ። በስነ ከዋክብት ጥናት፣ በፍልስፍና፣ በሂሳብ እና በስነ ጽሑፍ ዘርፎችም የጥልቅ እውቀት ባለቤት ነው። ከሱ በፊት የነበሩት ምሁራን ፍቺ አጥተውለት እንቆቅልሽ ሆነው የቆዩ የተወሰኑ የተወሳሰቡ የባቲልሙስ መጽሐፍ አልሚጃስቲ ሚስጥሮች እንዲፈቱ የቻሉት በሳህል ምሁራዊ ትንተና ነበር። ዓሊ በሕክምና ሳይንስና በካሊግራፊ ትምህርት ዘርፎች እውቀት የቀሰመው በዚሁ መስክ ትልቅ ችሎታ ከነበራቸው አባቱ ሳህል ሲሆን እሱም በዚህ መስክም የላቀ ችሎታውን አሳይቷል። በሲሪያክ ወይም የቀደምት የሶሪያ ቋንቋ እና ግሪክ ቋንቋዎችም ከፍተኛ እውቀት ደረጃ ላይ ደርሶ ነበር። ዓሊ የዘር ግንዱ እስራኤላዊ ቤተሰብ ነው። እስልምናን ከተቀበለ በኋላ ግን ከሙስሊም ምሁራን መካከል አንዱ ለመሆን ችሏል። ይህ ቤተሰብ መነሻው የታብሪስታኖች ታዋቂ ከተማ ከሆነችው ማርቭ ነው። ዓሊ ኢብኑ ረባን ከፍተኛ እውቀት ሊያገኝ የቻለው የተከበሩ የሕክምና ሰው ዘከርያ አልራዚ ከተማሪዎቹ በመሆኑ አይደለም። ነገር ግን አድናቆት የተቸረው የራሱ ዓለም ድርሰት በሆነው በታዋቂው ፊርደውስ አልሕክመት መጽሐፍ ነው። ፊርደውስ አልሕክመት ከ7 ክፍሎች በላይ ያሉት ሲሆን በታሪክም በውስጡ ሁሉንም አይነት የሕክምና ቅርንጫፎችን ያካተተ የመጀመሪያው የሕክምና ኢንሳይክሎፒዲያ ለመሆን ችለዋል። ይህ ስራ ባለንበት 20ኛው ክፍለ ዘመንን ጭምር ለመታተም የበቃ ብቸኛው ስራ ነው። ከዚህ እትም በፊት በዓለም ዙሪያ በሚገኙ ቤተ መጻሕፍቶች ተበትነው ሊገኙ የቻሉት 5 ጽሑፎቹ ብቻ ነበሩ። ዶክተር ሙሐመድ ዙበይር አስሲዲቂ ጽሑፎቹን በማነጻጸር አርሟቸዋል። በመቅድሙ ላይ መጽሐፉንና ስራውን በተመለከተ ጠቃሚና አስፈላጊ መስሎ የታየውን መረጃዎች ሁሉ አኖረዋል። ገላጭ የሆኑ ማብራሪያዎችንም ይህን ስራ በተቀላጠፈና የዘመናዊነትን ደረጃ በጠበቀ መልኩ ለማሳተም ውሏል። በኋላ ላይ ከእንግሊዝና ከጀርመን ተቋሞች ጋር በመተባበር ይህ ለየት ያለ ስራው ታትሟል። 7ቱ ክፍሎቹ ቀጥሎ ባለው መልኩ በዝርዝር ተቀምጧል። የመጀመሪያው ክፍል ኩልየት ጢብ የሚባል ሲሆን ይህ ክፍል በሕክምና ሳይንስ በጊዜው በነበረው አስተሳሰብ ላይ መጠነኛ ቅኝት ያደርጋል። በዚያ ዘመን ይህ መመሪያ የሕክምና ሳይንሱ መሰረት ሆኖ አገልግሏል። ሁለተኛው ክፍል ስለ ሰው ልጅ የሰውነት ክፍሎች ዝርዝር፣ ጤናማ ሆኖ ለመቆየት አስፈላጊ የሆኑ መመሪያዎችና በተወሰኑ የጡንቻ በሽታዎች ዙሪያ ከፍተኛ ጥንቃቄ ማድረግ እንዴት እንደሚቻል የሚያትት ነው። ሶስተኛው ክፍል በጤንነትና በበሽታ ጊዜ ሊወገዱ የሚገባቸው ምግቦች ምን ምን እንደሆኑ የሚገልጽ ነው። አራተኛው ክፍል ከራስ ጀምሮ እስከ እግር ድረስ የሚገኙ በሽታዎችን ይዘረዝራል። ይህኛው ክፍል ከመጽሐፉ እጅግ አስፈላጊው ሲሆን 12 ወረቀቶችንም የያዘ ነው። እነዚህም ለበሽታ መከሰት ምክንያት የሆኑ አጠቃላይ መንስኤዎች፣ የእጅና የአእምሮ በሽታዎች፣ ከአይን፣ ከአፍንጫ፣ ከጆሮ፣ ከአፍና ከጥርስ ጋር ተያያዥ የሆኑ በሽታዎች፣ የጡንቻ በሽታዎች ወይም ሽባነትና የጡንቻ መኮማተር፣ የደረት፣ የጉሮሮ እና የሳምባ አካባቢ በሽታዎች፣ የሆድ በሽታዎች፣ የጉበት በሽታዎች፣ የሐሞትና የጣፊያ በሽታዎች፣ የአንጀት በሽታዎች፣ የተለያዩ አይነት ትኩሳቶች፣ መንስኤያቸው የተለያየ ነገር የሆኑ በሽታዎች፣ በሰውነት ክፍሎች ዙሪያ የዝርዝር ማብራሪያ፣ የልብ ምትና የሽንት ምርመራ ናቸው። ይህ የመጽሐፉ ክፍል ከመጽሐፉ አብዛኛውን እጅ የያዘ ሲሆን ከመጽሐፉ አጠቃላይ ይዘትም ወደ ግማሽ የሚጠጋ። 5ኛው ክፍል ስለ ጣዕም፣ ጥፍጥናና ቀለም ያትታል። 6ኛው ክፍል ስለ መድኃኒቶችና መርዝ ይዳስሳል። 7ኛውና የመጨረሻው ክፍል የተለያዩ ሰፋፊ አርዕስቶችን የያዘ ሲሆን ስለ አካባቢና ስለ ከዋክብት እንዲሁም ስለ ህንድ ሕክምናም ይዘረዝራል። ምንም እንኳን ፊርደውስ አልሕክመት የሚባለው መጽሐፉን በአረብኛ የጻፈ ቢሆንም ጎን ለጎን ወደ ሶሪያ ቋንቋ ተርጉሞታል። ከዚህ በተጨማሪ ዲን አደውላ እና ሂፍዝ አሲሓት የሚባሉ 2 የጥንቅር ስራዎችም አሉት።
ሂፍዝ አስ-ሲሐት በእጅ ጽሑፍ መልክ በኦክስፎርድ ዩኒቨርሲቲ ቤተ መጻሕፍት ውስጥም ይገኛል። ከሕክምና ሳይንሱ በተጨማሪ በፍልስፍና በሂሳብና በስነ ከዋክብት ጥናት የትልቅ ችሎታ ባለቤት የነበሩ አጠባሪ በመጨረሻም በ870 እንደ አውሮፓውያን አቆጣጠር ከዚህ ዓለም በሞት ተለይቷል።